ሰላም ክብራትና ክብራን ውድ የዩቲዩብ ቻናሌ ቤተሰቦች እንደምን ቆያችሁ እያለን የዛሬውን ዕለታዊ ዜናዎቻችንን ይዘን ቀርበናል። በተለይም ደግሞ በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በሕገ መንግስት ላይ ማሻሻያ ሊኖር ፍንጭ ሰጥቷል። ይህን ዜና በስፋት እንመለከታለን። በሌላ ዜና ደግሞ በሌላ የሀገር ውስጥ ዜና በአሜሪካ ሚኒሶታ ከተገዛች 3 ወር የሆናት የኢትዮጵያ ኦርቶዶክስ ቤተክርስቲያን የደረሰባትን የቃጠሎ ውድመትን እንመለከታለን። በሌላ ዜና ደግሞ እስካሁንም ድረስ ተፋፍሞ ተጋግሎ የቀጠለው ምናልባትም ለወራት ብቻ ሳይሆን ለዓመታት ራሱ እየቀጠለ ያለው የአሜሪካና የኢራንን ጦርነት በሰፊው እንመለከታለን። ፕሬዝዳንት ትራምፕ ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር አዲስ ጥቃት ከፍቷል የሚለውን ዜና በስፋት እንመለከታለን። አብራችሁን ቆዩ እንላለን። ላይክ ሰብስክራይብ ማድረግ አይረሳ እንላለን። ይህ ኤንዲ ዴይሊ። ወደ ቀደመው ዜናችን እናልፋለን። ከሀገር ውስጥ እንጀምራለን። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ሕገ መንግስት ላይ ማሻሻያ ሊኖር እንደሚችል ፍንጭ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ዛሬ በተጀመረው ሀገራዊ ምክክር የመጨረሻ ጉባኤ መክፈቻ ላይ በሀገሪቱ ሕገ መንግስት ላይ ማሻሻያ ሊኖር እንደሚችል ፍንጭ ሰጥቷል። ከ4 ዓመታት በላይ በዋና ዋና ሀገራዊ ጉዳዮች ላይ አጀንዳ ሲያሰባስብና ተወያዮቹን ሲያስመረጥ የቆየው ሀገራዊ ምክክር ኮሚሽን የመጨረሻው ምክክር የሚያደርግበትን ጉባኤ ትናንት ረቡዕ ሐምሌ 8 2018 ዓ.ም አዲስ አበባ ላይ ተጀምሯል። በጉባኤው መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የአሜሪካ ሕገ መንግስት የረቀቀበትን ሁኔታና በአገልግሎት ላይ የቆየበትን ጊዜ በዋቢነት በመጥቀስ ኢትዮጵያም ዘላቂነት ያለው የሚያስማማ ሕገ መንግስት ሊኖራት እንደሚገባም አበክረው ገልጿል። ጠቅላይ ሚኒስትሩ የአሜሪካ ሕገ መንግስት በ55 ሰዎች መረቀቁን አስታውሰው እነዚህ ሰዎች ለ100 ዓመታት የሚቆይ ስራ ሰርተዋልም ብሏል። አክሎም የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖር ሕገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል፣ በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው ሲሉም ተናግሯል። 4000 ተሳታፊዎች በሚገኙበት በዚህ ጉባኤ ላይ ከ3 አስርት ዓመታት በላይ በስራ ላይ የቆየው የአገሪቱ ሕገ መንግስት ጉዳይ በአጀንዳነት ከተካተቱት አንዱ ሲሆን የጠቅላይ ሚኒስትሩ ንግግርም ማሻሻያዎች ሊኖር እንደሚችሉም የጠቆመ ሆኗል። ከዚህ ሀገራዊ ምክክር በመነሳት በሚደረሰው ውጤት መሰረትም በሕገ መንግስቱ ላይ መሻሻያ ከተደረገ በኋላ የሚደረግ ለውጥ ቀላል እንደማይሆንም ጠቅላይ ሚኒስትሩ እኛ 4 ዓመት ተመካክረናል፣ ወደፊት የሚመጣ ስርዓት 8 ዓመት ሳይመካከር መቀየር አይቻልም ማለት ነውም ብሏል። ታሪካዊና ሌሎችንም ጉዳዮች ያነሱት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት መኖራቸውንም አበክረው ገልጸዋል። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድመ እያንዳንዱን በተፈተሹ ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችንን እንዳንከውን የሚያደርጉ ኃይሎች አሉም ብሏልም። ጠቅላይ ሚኒስትር አብይ በመክፈቻ ስነ ስርዓቱ ላይ ባደረጉት ንግግር የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ሲሉም ተደምጧል። ኢትዮጵያ ለሺህ ዘመናት በባለቤትነት ይዛ ያስተዳደረችውን የነበረው ቀይ ባህርን ያጣቸው ያልተመረጠና ያልተወያየ ሲሉ የጠሩት መንግስት በሸፍጥ አገሪቱን የጂኦግራፊ እስረኛም አድርጓታልም ብሏልም። ጠቅላይ ሚኒስትር አብይ በዚህ ንግግር በኢትዮጵያ ላይ ለዘመናት ያልተቋረጠ የጠላትነት ስሜት አላቸው ያሏቸውን
አገራት በስም አልጠሩም። ነገር ግን ኢትዮጵያ የቀይ ባህር ፍላጎቷን በተደጋጋሚ መግለጿን ስትቀጥል ከኤርትራ ጋር ያላት ግንኙነትም ውጥረት አጥልቶባታል። በታላቁ የህዳሴ ግድብ ጉዳይ ከኢትዮጵያ ጋር አለመግባባት ውስጥ ያለችው ግብጽም ከኤርትራ ጋር ወዳጅነትን አጠናክራ ቀጥላለችም። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢው መጠቀሚያ ያኖረችው ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ የኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋና ምክንያት በውስጥ ያለ ስንፍና እንጂ የኢትዮጵያ መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስለሚኖርም አይደለም። ጠቅላይ ሚኒስትሩ በትናንትናው ንግግራቸው ሁልጊዜም ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ ስንጣላ ሻኮት የሚያንዣብቡ አሞሮች ስላሉ ነው ብሏልም። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች በማለት ባስተላለፉት መልእክትም ከብቱን መርጠን የምንገዛ እኛ ነን፣ የቅርጫውን ባለቤት የምንወስን እኛ ነን፣ የተረፈንን የምንፈልገውን ካልሆነ በስተቀር የትኛውንም አሞራ ከየትኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላችሁ እፈልጋለሁ ብሏልም። ኢትዮጵያ ውስጥ ፖለቲካ በኃይል ቃል ተጀምሮ በኃይለ ቃል ይጠነቀቃል ያሉት ጠቅላይ ሚኒስትሩ ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል ሲሉም ለተገኙት እንግዶች አሳስበዋልም። ኢትዮጵያ ለዘመናት በችግሮች ውስጥ ጸንታ ለመቆየቷም ሚኒስትሩ ሽምግልና፣ ንግግር፣ ይቅርታና ካሳ መሆናቸውንም ጠቅሰው ይህም የንግግርና የይቅርታ ባህል ኢትዮጵያን አጽንቷል ሲሉ ለተሰብሳቢዎች ተናግሯል። በአዲስ አበባ አዲስ ኮንቬንሽን ሴንተር ትናንት ረቡዕ ሐምሌ 8 2018 ዓ.ም በተጀመረው የመጨረሻውን የሀገራዊ ምክክር ጉባኤ ላይ ከተለያዩ ክልሎች፣ ወረዳዎች፣ ከፌዴራል እንዲሁም በውጭ ሀገራት ከሚኖሩ ኢትዮጵያውያን የተውጣጡ ከ4000 ሰዎች ላይ ተሳታፊዎችም ነበሩ። ለአንድ ወር ያህል በሚቆይ ሀገራዊ ምክክር ጉባኤ የሚሳተፉት ከመላ ሀገሪቱ ተመርጠው የተሰባሰቡት 4000 ተሳታፊዎችም በቡድኖች ተከፋፍለው የተወያዩበት አጀንዳዎች በጉባኤው ማጠቃለያ ለኢትዮጵያ ሀገራዊ የምክክር ኮሚሽን እንደሚያስረክቡ ፕሮፌሰር መስፍን ለቢቢሲም አድምቀው ተናግረዋል። በሌላ ዜና በአሜሪካ ሚኒሶታ ከተገዛች 3 ወር የሆናት የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንመለከታለን። የቃጠሎ ውድመት ደርሶባታል። ቤተክርስቲያኗ በአሜሪካ ሚኒሶታ ግዛት የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኞ ዕለት ሐምሌ 6 2018 ዓ.ም የቃጠሎ ውድመት እንደደረሰበት የቤተክርስቲያኗ አስተዳዳሪ መላከ በስርዓት ቀሲስ ጌታውን ለቢቢሲ ተናግረዋል። በሰሜን አሜሪካ ሚኒሶታ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ከተመሰረተች 9 ዓመት ቢሆናትም በቃጠሎ ወደ ወደሙ ቤተክርስቲያን ገዝተው ከገቡ ግን 3 ወር እንደሆናቸው አስተዳዳሪው ተናግረዋል። ወደ አዲሱ ቤተክርስቲያን ህንፃ የገቡት የዳግም ትንሣኤ ሚያዝያ 11 2018 ዓ.ም መሆኑን ያስታወሱት የቤተክርስቲያኗ አስተዳዳሪ ይህ ነገር የተከሰተው የሐምሌ ገብርኤልን ለማክበር እየተዘጋጀን ባለንበት ወቅት ነው ብለዋልም። አስተዳዳሪው ለቢቢሲ በሰጡት ቃለ ምልልስ በሮዝማዊያንት ሚኒሶታ የምትገኘው ይህች ቤተክርስቲያን ቃጠሎ መከሰቱን የሰማነው ሰኞ ዕለት ቀድሰን ወጥተን ወደ ቤታችን እየሄድን ባለበት ወቅት ተደውሎልን ነው ብሏልም። እስካሁን ድረስ የቃጠሎን መንስኤ ለማወቅ የአካባቢው ፖሊስ ምርመራ እያደረገ መሆኑን የገለጹት አስተዳዳሪው ምክንያቱን አላወቅንም፣ እኛ ቅዳሴ ከጨረስን በኋላ በጥንቃቄ ሁሉንም ነገር አጠፋፍተን ነው የወጣነውም ሲሉ አስረድቷል። ውጪ ወዳገኘናቸው ዜናዎች እናልፋለን። በተለይም ደግሞ ከቅርብ ዓመታት ወዲህ የአሜሪካና የኢራን ጦርነት እንግዲህ በሰፊው ተጠናክሮ ቀጥሏል። ፕሬዝዳንት ትራምፕ ኢራን ባህሪዋን እንድታስተካከል ካስጠነቀቁ በኋላ የአሜሪካ ጦር አዲስ ጥቃት ከፍቷል። ይህን ዜና እንመለከታለን። ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር በአገሪቱ የተለያዩ ክፍሎች አዲስ ጥቃትም ከፍቷል። የአሜሪካ ጦር ባወጣው መግለጫ በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ኢላማ መደረጋቸውንም አስታውቋል። ለ90 ደቂቃ በቆየው አዲስ ዙር ጥቃት በታላቁ
በቱምብ ደሴት የሚገኙ የኢራን ባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያዎች ጣቢያዎች መመታታቸውን ገልጿል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው የመከላከያ አቅም መከላከያ ተጠቅሷል። በሆርሙዝ ወሽመጥ ላይ የምትገኘው የባንደር አባስ ከተማ ኢላማ እንደሆነችም ተነግሯል። እንደ ጦሩ ገለጻ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እግድ በመጣስ ለማለፍ የሞከረ አንድ መርከብ ላይ ተተኩሷል። ዋሽንግተን ይህንን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካን ወታደራዊ ኢላማዎችን መምታቷን ከገለጸች በኋላም ነው። ለአምስተኛ ቀን የቀጠለው አዲስ ዙር የጥቃቅን ምልልስ አገሪቱ ጦርነቱን ለመቋጨት ገብተው የነበረውን የመጀመሪያ ደረጃ ስምምነት አደጋ ላይም ጥሎታል። የኢራን ዋና ተደራዳሪ የፓርላማ አፈ ጉባኤ መሐመድ ባጋር ጋባሌቭ አገራቸው ከስምምነቱ ማትጠቀም ከሆነ ለሁሉ የምትገዛበት ምንም ምክንያት እንደሌላት ለመንግስት መገናኛ ብዙሃንም ተናግረዋል። ፕሬዝዳንት ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር ማትመለስ ከሆነም ድልድዮችን፣ የኃይል ማመንጫዎችን እንደሚመቱ ማክሰኞ ዕለት ዝተው እንደነበር ይታወሳል። ረቡዕ ዕለት ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነ ተጠይቀዋልም። ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸው ቢያስተካክሉ ይሻላቸዋል ሲሉ ምላሽ ሰጥተዋልም። በኋላ ላይ ደግሞ አሁን ኢራን ደስተኛ አይደለችም ሲሉ በመከላከያ ጉባኤ ላይ ለተገኙት ልኡካንም ተናግረዋል። ለመስማማት እጅጉን ይፈልጋሉ፣ እያደረግን ያለነውን ነገር አልወደዱትም ብሏልም። የምንፈልገው ከነርሱ ጋር መስማማት ነው ወይስ የጀመርነውን እናጠናቅ የሚለውን እንመለከታለን ሲሉም ተደምጠዋል። የኢራን ዋና ተደራዳሪ ጋባሪፍ በበኩላቸው የሀገራቸው ብሔራዊ ደህንነት የተመሰረተው በሆርሙዝ ወሽመጥ ያለውን የኢራን አሰራር በማስቀጠል ላይ እንደሆነ ገልጿል። ከአሜሪካ ጋር የህልውና ግጭት ውስጥ ያለችው ኢራን ደረደረን የምትመለከተው ከጦርነት ጎን ለጎን እንዳለ የትግል ስትራቴጂም እንደሆነ አክለው ተናግሯል። አሜሪካ አዳዲስ ጥቃቶችን ስትፈጽም ኢራን በበኩሏ ተጨማሪ የንግድ መስመሮችን እንደምትዘጋ አስጠንቅቃለች። አሜሪካ በወታደራዊ ኢላማዎች ላይ ተጨማሪ ድብደባዎችን ስትፈጽም ኢራን በቀጠናው የሚገኙ ተጨማሪ የንግድ መስመሮችን እንደምትዘጋም አስጠንቅቃለች። የኢራን አብዮታዊ ዘብ በአሜሪካ ጠባጫሪነቷን እስክታቆም ድረስ ሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይ ተናግሯል። አክሎም በቀጠናው የሚገኙ ተጨማሪ የነዳጅና ጋዝ መላኪያ መስመሮችን እንደሚዘጋ አስጠንቅቋል። ማስጠንቀቂያው የተሰማው የአሜሪካ ጦር ማዕከላዊ እዝ ሴንቲኮም ሌሊቱን ባካሄደው የ7 ሰዓት ድብደባ ተከትሎ የድሮን የአየርና የባህር ጥቃቶችን መፈጸሙ ካስታወቀም በኋላ ነው። ከቅርብ ቀናት ወዲህ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ጦርነት ለዓለም ምጣኔ ሀብት ወሳኝ የሆነውን የባህር ወሽመጥ እንቅስቃሴ አልባም አድርጎታል። ይህ ጥቃት ወሳኝና የነዳጅ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ መርከቦች መንቀሳቀስ ባለመቻላቸው የነዳጅ ዋጋ ዳግም እንዲጨምርም አድርጎታል። ከጦር ማዕከላዊ እዝ ረቡዕ ማለዳ የተፈጸሙ ጥቃቶች የኢራን ጦር በንግድ መርከቦች ላይ ተጨማሪ ጥቃት መፈጸም እንዳይችል በማድረጉ አቅሙን ያዳከሙ ናቸው ሲሉም አስታውቋል። የሴንቲኮም ባለስልጣናትም አክለው ለ90 ደቂቃ ያህል የኢራን የባህር ዳርቻ መከላከያዎች እና ክሩዝ ሚሳኤል ማከማቻ ላይ ድብደባ ተፈጽሟልም ብለዋል። ማክሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር የማትመለስ ከሆነም በሚቀጥለው ሳምንት ድልድዮቿና የኃይል ማመንጫዎቿን እንደሚደበድቡም ዝተዋል። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ ማድረግ አይረሳ እንላለን። በሌላ የዜና ውጃችን እስከምንመለስ መልካም